በጭንቀትና በድብርት የምናሳልፈው እያንዳንዱ ቀን ከዕድሜያችን ላይ ቀናትን፣ ወራትንና ዓመታትን እንደሚቀንስ ታውቃላችሁ? የሰው ልጅ የእርጅና ምስጢር በአእምሮአችንና በሕዋሶቻችን መካከል ባለው ረቂቅ ግንኙነት ውስጥ ተደብቆ ይገኛል። እርጅና በዋናነት በሰውነታችን ውስጥ የሚካሄድ የኬሚካል ዝገት ውጤት መሆኑን ሳይንስ ያረጋገጠው ጉዳይ ነው። ይህ ሂደት ኦክሲዴቲቭ ስትረስ ይባላል። ኦክሲዴቲቭ ስትረስ ልክ ብረት በኦክሲጅን አማካኝነት እንደሚዝገው ሁሉ የእኛንም ሴሎች ከውስጥ ወደ ውጭ የሚበላ የማይታይ እሳት ነው። የሚገርመው ደግሞ ለዚህ ዝገት ዋነኛው ምክንያት የምንመገበው ምግብ ሳይሆን በየቀኑ የምናስተናግደው ጭንቀት እና አሉታዊ አስተሳሰብ ነው። አእምሮአችን ስጋት ወይም ጭንቀት ሲሰማው ለሰውነታችን ለጥቃት ተዘጋጅ የሚል ትዕዛዝ ያስተላልፋል። በዚህ ወቅት እንደ ኮርቲሶል ያሉ የጭንቀት ሆርሞኖች በደማችን ውስጥ ይጎርፋሉ። ይህ ሆርሞን በሰውነታችን ውስጥ የሜታቦሊዝም ፍጥነትን በማዛባት በቢሊየን የሚቆጠሩ ፍሪ ራዲካልስ የተባሉ አጥፊ ሞለኪውሎች እንዲመረቱ ያደርጋል። እነዚህ ሞለኪውሎች ልክ እንደ ሚሳኤል በሴሎቻችን ላይ ጥቃት በመሰንዘር ዲኤንኤያችንን ያቆስላሉ። ስነ ልቦናዊ ጫና በሚበዛበት ጊዜ ደግሞ ሰውነታችን ራሱን የሚከላከልበት አንቲኦክሲዳንት የማምረት አቅሙ ስለሚዳከም ሕዋሶቻችን ያለመከታ ለዝገት ይጋለጣሉ። በዚህ ምክንያት በጭንቀት የምናሳልፈው እያንዳንዱ ቀን በሴሎቻችን ዕድሜ ላይ ወራትን ወይም ዓመታትን እየቀነሰ ይሄዳል። በስነ ልቦናና በባዮሎጂ መካከል ያለውን ይህን አስገራሚ ትስስር ይበልጥ የሚያሳየው ደግሞ ቴሎሜር የተባለው ታላቅ የሳይንስ ግኝት ነው። ቴሎሜሮች በዲኤንኤያችን ጫፍ ላይ የሚገኙ እንደ መከላከያ ኮፍያ የሚያገለግሉ ንጥረ ነገሮች ሲሆኑ የሕይወታችን የጊዜ መለኪያ ተደርገው ይወሰዳሉ። ጥናቶች እንደሚያሳዩት ስር የሰደደ ጭንቀት ያላቸው ሰዎች ቴሎሜራቸው በአስደንጋጭ ፍጥነት ያጥራል። ቴሎሜር አጠረ ማለት ደግሞ ሕዋሱ አረጀ፣ የመታደስ አቅሙን አጣና ሞተ ማለት ነው። ዛሬ በዚህ ቪዲዮ ኦክሲዴቲቭ ስትረስ እንዴት እርጅናን በአስደንጋጭ ሁኔታ እንደሚጨምርና ዕድሜን እንደሚያሳጥር በጥልቀት እንመረምራለን። በተጨማሪም ጭንቀት በሕዋሶቻችን ላይ የሚፈጥረው ኬሚካላዊ ዝገትና የቴሎሜር ማጠር ምስጢር ምን እንደሆነ እንዲሁም አስተሳሰባችንና ለነገሮች ያለንን አመለካከት በማስተካከል ይህንን 99% የእርጅና ምክንያት እንዴት መግታት እንደምንችል እናያለን። እርጅናን በአስተሳሰብ ጥበብ በእጅጉ ልንቆጣጠረው እንደምንችል በሚገባ ለመረዳት ዝግጁ ናችሁ? እንጀምር። አንደኛ፣ የጭንቀትና የኦክሲዴቲቭ ስትረስ ሰንሰለታዊ ትስስር። ቀደም ሲል እንደተጠቀስኩት አእምሮአችን ስጋት ወይም ጭንቀት ሲሰማው ሰውነታችን ለረጅም ጊዜ ሲጠቀምበት የነበረውን ለጥቃት ተዘጋጅ የሚል ኃይለኛ ትዕዛዝ ያስተላልፋል። ይህ ትዕዛዝ በቀጥታ ወደ ደም ዝውውራችን በመቀላቀል እንደ ኮርቲሶል ያሉ የጭንቀት ሆርሞኖችን ይለቃል። ኮርቲሶል ለድንገተኛ አደጋ መከላከያ ተብሎ የተፈጠረ ቢሆንም በዘመናዊ ዓለም ግን በማያቋርጥ የአስተሳሰብ ትርምስና የኑሮ ጫና ምክንያት በደማችን ውስጥ ለረጅም ጊዜ ተከማችቶ ይቆያል። ይህ ሆርሞን በሰውነታችን ውስጥ ያለውን የሜታቦሊዝም ፍጥነት በማዛባት በቢሊየን የሚቆጠሩ ፍሪ ራዲካልስ የተባሉ ያልተረጋጉና አጥፊ ሞለኪውሎች እንዲመረቱ ያደርጋል። ይህን ሂደት ልክ እንደ ኬሚካላዊ ዝገት አድርገን ልንወስደው እንችላለን። ጭንቀት በሰውነታችን ውስጥ የኦክሲጅን ሞለኪውሎችን ያልተረጋጋ ባህሪ እንዲላበሱ በማድረግ በገዛ ሴሎቻችን ላይ ጥቃት እንዲሰነዝሩ ያነሳሳቸዋል። ይህ ብረት በኦክሲጅን አማካኝነት እንደሚዝገው ሁሉ የእኛም ሴሎች በጭንቀት ምክንያት መዛግ ይጀምራሉ። ይህ ዝገት የሴሉን የውጭ ሽፋን፣ የውስጥ የኃይል ማመንጫዎች ወይም ማይቶኮንድሪያንና በመጨረሻም ዋናውን የዕድሜ መቆጣጠሪያ ማዕከል ያፈራርሳል። አእምሮአችን በጭንቀት በተወጠረ ቁጥር በሕዋሶቻችን ውስጥ የሚካሄደው የዝገት ጦርነት ይፋጠናል። ይህም 99% ለሚሆነው ፈጣን እርጅና ዋነኛው ምክንያት ነው። ስነ ልቦናዊ ጫና በሚበዛበት ጊዜ ሰውነታችን ኃይሉን በሙሉ ለጭንቀት ምላሽ ለመስጠት ስለሚያውል ራሱን የሚከላከልበትን አንቲኦክሲዳንት የማምረት አቅሙ በከፍተኛ ሁኔታ ይዳከማል። በዚህ ወቅት ሰውነታችን ያለ ጋሻና መከታ ለዝገት ይጋለጣል።
በአንጎላችን ውስጥ የሚፈጠር አንድ ትንሽ የጭንቀት ጠብታ በሕዋሶቻችን ውስጥ እንደ ትልቅ የኬሚካል ጎርፍ ይሰራጫል። ይህ መከላከያ የማጣት ሁኔታ ደግሞ ሴሎቻችን ሳይጠገኑ እንዲቆዩ በማድረግ እርጅናን ከምንም በላይ ያፋጥነዋል። ሁለተኛ፣ ቴሎሜር የአስተሳሰብና የዕድሜ መለኪያ። በስነ ልቦናና በባዮሎጂ መካከል ያለውን ትስስር የሚያሳየው ትልቁና አስገራሚው የሳይንስ ግኝት ቴሎሜር የተባለው ንጥረ ነገር ነው። ቴሎሜሮች በዲኤንኤ ጫፍ ላይ የሚገኙ እንደ መከላከያ ኮፍያ የሚያገለግሉ ንጥረ ነገሮች ናቸው። የእነዚህ ንጥረ ነገሮች ዋና ተግባር የዘረመል መረጃዎችን ሳይበላሽ ከአንዱ ሴል ወደ ሌላው እንዲተላለፍና የዲኤንኤ ክሮች እንዳይተራመሱ መጠበቅ ነው። በሳይንሱ ዓለም ቴሎሜሮች የአንድ ሰው ባዮሎጂያዊ ዕድሜ መለኪያ ተደርገው ይወሰዳሉ። ይሁን እንጂ ዓለም አቀፍ ጥናቶች እንደሚያሳዩት ስር የሰደደ የጭንቀት ስሜት ያላቸው ሰዎች ቴሎሜራቸው ካልተጨነቁ ሰዎች ይልቅ እጅግ ባጠረ ፍጥነት ይበላል። በጭንቀት ምክንያት የሚመነጨው የኦክሲዴቲቭ ስትረስ እሳት እነዚህ መከላከያ ኮፍያዎች ወይም ቴሎሜሮችን ያቀልጣቸዋል። ቴሎሜር አጠረ ማለት ደግሞ ሴሉ የመታደስ አቅሙን አጣ፣ አረጀ፣ በመጨረሻም ሞተ ማለት ነው። ይህ ግኝት የሚያረጋግጠው አንድ ትልቅ እውነት አለ። እርጅና በየዓመቱ የምናከብረው የልደት በዓል ሳይሆን በጭንቀት ብዛት የምናሳጥራቸው የቴሎሜሮቻችን መጎዳት ውጤት ነው። ይህ እውነት የሚነግረን በጭንቀት የምናሳልፈው እያንዳንዱ ቀን በሴሎቻችን ዕድሜ ላይ ወራትን ወይም ዓመታትን እየቀነሰ መሄዱን ነው። አእምሮአችን ለረጅም ጊዜ በውጥረት ውስጥ ሲቆይ ሰውነታችን ጊዜው እያለቀ ነው የሚል መልእክት ለሕዋሳቱ ያስተላልፋል። በዚህም ምክንያት ቴሎሜሮች በፍጥነት ይረግፋሉ። ይህም በፍጥነት ያስረጃል፣ ለበሽታዎች ተጋላጭ ያደርጋል፣ በመጨረሻም ወደ ሞት ጉዞን ያፋጥናል። አእምሮአችን ከጭንቀት ሲጸዳና ውስጣዊ ሰላማችንን ስንጠብቅ ግን እነዚህ መከላከያዎች ይጠበቃሉ። ይህ ማለት የዕድሜያችንን ርዝመት በተግባር እንጨምራለን ማለት ነው። እናም የቴሎሜር ሚስጥር የሚነግረን የመኖር ትርጉም በዓመታት ብዛት ሳይሆን በአእምሮ ሰላም ጥራት ላይ የተመሰረተ መሆኑን ነው። ሶስተኛ፣ የዘመኑ የአኗኗር ዘይቤና የአስተሳሰብ ትርምስ። የዚህ ዘመን የአኗኗር ዘይቤ በብዙ መልኩ ሕይወታችንን ያቀለሉ ነገሮችን የያዘ ቢሆንም በአንጻሩ ደግሞ ለሰውነታችንና ለአእምሮአችን እጅግ ባዕድ ሁኔታዎችንም አስከትሏል። ጥንታውያን አባቶቻችን በፀሐይ አወጣጥና አገባብ የሚመራ የተረጋጋ ኑሮ ነበራቸው። እኛ ግን በዲጂታል ዓለም ማዕከል ውስጥ የ24 ሰዓት ንቁ ተሳታፊዎች እንድንሆን ተገደናል። ይህ ሃይፐርአክቲቭ የሆነ የአኗኗር ዘይቤ አእምሮአችንን ዘወትር በውጥረት ውስጥ እንዲቆይ በማድረግ ሕዋሶቻችን ውስጥ የማይቋረጥ የኦክሲዴቲቭ ስትረስ እሳት ይለኩሳል። በዘመናዊ ኑሮ ለስኬት የምናደርገው ሩጫ እንደ ትልቅ ስኬት ቢቆጠርም በባዮሎጂው ዓለም ግን ይህ ሩጫ ሕዋሶቻችንን ያለ ጊዜያቸው የሚያስረጅ ዝገት ነው። በተለይ ደግሞ በማህበራዊ ሚዲያና በመረጃ ብዛት ምክንያት የሚፈጠረው የንጽጽር ጭንቀት ወይም ሶሻል ኮምፓሪዥን ስትረስ በሰውነታችን ላይ የሚያደርሰው ጉዳት እጅግ ከፍተኛ ነው። አእምሮአችን የሌሎችን ሰዎች የተጋነነ ስኬት ከራሳችን እውነት ጋር ሲያወዳድር በውስጣችን የዝቅተኝነት ስሜት ይፈጠራል። እነዚህ ስሜቶች ደግሞ በቀጥታ ወደ ኬሚካላዊ መርዝነት በመቀየር የቴሎሜራችንን ርዝመት ያሳጥሩታል። አእምሮአችን መረጋጋት በሌለበትና ዘወትር ውድድር ባለበት ሁኔታ ውስጥ ሰውነታችን ራሱን የሚጠግንበትን ወይም ለሪፔር ሜካኒዝም ጊዜና ኃይል ያጣል። እርጅና በየዓመቱ የሚመጣ የቆዳ መሸብሸብ ሳይሆን በእንዲህ አይነቱ አድካሚ የአኗኗር ዘይቤ የሚከናወን የሕይወት ኃይል ውጤት ነው። አራተኛ፣ መፍትሄው የአስተሳሰብ ንጽህናና የሕዋሳት ዳግም መታደስ። 99% የሚሆነው የእርጅና ምክንያት ኦክሲዴቲቭ ስትረስ ከሆነ 99% የሚሆነው መፍትሄ ደግሞ አእምሮአዊ ሰላም ነው። ሳይንሱ እንደሚያረጋግጠው አንድ ሰው በአስተሳሰቡ ላይ መልካም ለውጥ ሲያመጣና ለሕይወት ያለውን አመለካከት ሲያስተካክል በሰውነቱ ውስጥ ቴሎሜሬዝ የተባለ ኢንዛይም መመረት ይጀምራል። ይህ ኢንዛይም ልክ እንደ ሕይወት ሰጪ ፈሳሽ ሆኖ ያጠሩትን ቴሎሜሮች ዳግም የመጠገንና የማርዘም አስደናቂ ብቃት አለው። ይህ ማለት ባጭሩ
በሰውነታችን ሰላም ሲፈጠር የሕዋሶቻችንን የእርጅና ሰዓት ወደ ኋላ ማዞር እንችላለን ማለት ነው። ታዲያ ይህንን ለማሳካት ከዘመኑ የሩጫ ኑሮ ወጥቶ ሆን ተብሎ የሚደረግ መረጋጋትን ወይም ኢንቴንሽናል ስሎውነስ መለማመድ ይገባል። በአሁኑ ቅጽበት መኖር፣ ባለን ነገር መርካትና ከንቱ ውድድርን መተው በሰውነታችን ውስጥ ያለውን የኦክሲዴቲቭ ስትረስ መጠን ወዲያውኑ ይቀንሰዋል። ራሳችንን ይቅር ስንልና በውስጣችን ያለውን ቂም ስናራግፍ ሕዋሶቻችን ከኬሚካላዊ ጥቃት ነፃ ይሆናሉ። የአእምሮ ሰላማችሁ ከማንኛውም ውድ የጤና ምርት ወይም ምግብና መድኃኒት በላይ ለሕዋሶቻችሁ ጥንካሬንና ብርታትን ይሰጣቸዋል። ስለዚህ ትልቁ የቤት ሥራ አእምሮአችሁን የሰላም ማዕከል ማድረግ ነው። ምክንያቱም ነፍሳችሁ ስትረጋጋ አካላችሁ በራሱ ጊዜ ይለመልማል። ማጠቃለያ፣ እርጅና የአስተሳሰብ ውጤት ነው። ኦክሲዴቲቭ ስትረስ በሰውነታችን ውስጥ የሚከሰት ባዮሎጂያዊ ሂደት ቢሆንም መቆጣጠሪያው ግን በእጃችን ነው። እርጅና በአስተሳሰባችን ጥራትና በአኗኗር ዘይቤያችን የምንወስነው ጉዳይ ነው። ጭንቀት በሕዋሶቻችን ላይ ዝገትን እንደሚፈጥር ሁሉ ሰላምና ፍቅር ደግሞ ወጣትነትን ይዘራሉ። ዛሬ በጭንቀት የምታሳልፉት እያንዳንዱ ቅጽበት ከነገው ዕድሜያችሁ ላይ ወራትን እየሰረቀ መሆኑን ተረዱ። ስለዚህ ራሳችሁን ከዘመኑ የንጽጽርና የሩጫ ወጥመድ አውጡ። በውስጣዊ ሰላማችሁ ላይ ኢንቨስት አድርጉ። አእምሮአችሁ ሲጠራና ልባችሁ በሰላም ሲሞላ 99 በመቶ የሚሆነውን የእርጅና ጠንቅ በማሸነፍ በውስጣችሁ ያለውን የሕይወት ብርሃን ለረጅም ዘመናት እንዲበራ ታደርጉታላችሁ። ለዛሬ እዚህ ጋር ይብቃኝ። በሌላ ጊዜ በሌላ ሐሳብ እስክንገናኝ ረጅም ዕድሜ ከጤና ጋር እየተመኘሁ ልሰናበታችሁ።